አሜሪካ በኢትዮጵያ ሰላምን በማደፍረስ ተግባር ተሳትፈዋል ባለቻቸው የቀድሞ የህወሓት ጽንፈኛ አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሏን አስታውቃለች። በህወሓት ቡድን በኩል የተያዘው አክራሪ አቋምና እሱን ተከትሎ የተፈጠረው ውጥረት የሰሜን ኢትዮጵያን ሰላም ዳግም ስጋት ላይ ጥሏል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት በሰጡት መግለጫ እንዳሉት የቪዛ እገዳ እርምጃው የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው የህወሓት ቡድን አመራሮችና ቤተሰቦቻቸው ላይ ነው። ለኢትዮጵያና ለአፍሪካ ቀንድ አዲስ ግጭትና ጦርነት እየፈጠሩ ባሉ ህገወጥ ቡድኖች ላይ ዓለም አቀፍ ክልከላና ማዕቀቦች መምጣት መጀመራቸው ለቀጠናው የሰላም አማራጭ የሚያመጣው አዲስ ዓለም አቀፍ የዲፕሎማሲ እንቅስቃሴ በሀገራችን ላይ በግልጽ እንዲታይ አድርጎታል። በአውሮፓና በዓለም ፖለቲካ ውስጥ ትልቅ ተሰሚነት ያላት ሀያሏ አሜሪካ በህወሓት ሰዎች ላይ አዲስ ማዕቀብ መጣሏ ለሀገሪቱ ሰላምና መረጋጋት ለማምጣት የታሰበ አዲስ እርምጃ ነው። ይህ የሆነው ደግሞ ከዚህ በፊት በአፍሪካ ቀንድ ግጭት ስትፈጥርና ጦርነትን ስታባብስ በነበረችው አሜሪካ በተወሰደ እርምጃ ነው። አዲሱ የዋሽንግተን ውሳኔ ከግጭት አውዳሚነት ይልቅ ለሀገር መረጋጋትና ለሰላም ስምምነት መከበር ቅድሚያ መስጠቷን የምታሳይበት፣ በኢትዮጵያ ውስጥ ፖለቲካ ላይ ያላትን የጫና ማሳደር መሳሪያ በይፋ የተጠቀመችበት የዲፕሎማሲ ስልት ነው። በዚህ አዲስ እንቅስቃሴ አሜሪካ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ በሚንቀሳቀሰው የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችና የቤተሰብ አባላቶቻቸው ላይ የቪዛ እገዳ መጣሏ የአሜሪካን የዲፕሎማሲ አካሄድ ቀይሮታል የሚያሰኝ ሲሆን በሀገሪቱና በታላላቅ ኃይሎች ዲፕሎማሲያዊ ግንኙነት ላይ በርካታ ፖለቲካዊ አንድምታን ይዟል። ባለፈው አውዳሚ ጦርነት ወቅት ህወሓት ከውጪ በተለይ ከዲያስፖራው ከፍተኛ ገንዘብና ድጋፍን ያገኝ እንደነበረ ይታወሳል። የአዲስ የቪዛ ክልከላ ግን የአመራሮችን የጉዞ ነፃነት በመገደብ በውጭ ሀገራት ካሉ ደጋፊዎቻቸው ጋር ያላቸውን ቀጥተኛ ግንኙነት በማቋረጥ የገንዘብና የዲፕሎማሲ ድጋፍ የማሰባሰብ አቅማቸውን ሙሉ በሙሉ እንዲዳከም ያደርገዋል። ነገሩን ይበልጥ ክፉ የሚያደርገው ደግሞ ይህ ማዕቀብ አመራሮቹን ብቻ ሳይሆን የቅርብ ቤተሰቦቻቸውን ጨምሮ ማካተቱ ነው። ውሳኔው አመራሮቹ በውጭ ሀገራት በይበልጥ በአሜሪካ ያስቀመጧቸው ንብረቶቻቸው ልጆቻቸውን የሚያስተምሩበትና የሕክምና አገልግሎት የሚያገኙበት እድል ስለሚያጠብባቸው ከፍተኛ የስነ ልቦናና የኢኮኖሚ ጫና ይፈጥርባቸዋል። ይህ ለኢትዮጵያ ያለው ጠቀሜታ በቀላሉ የሚገለጽ አይደለም። ምክንያቱ በአሁኑ ወቅት ለሀገራችን ዋነኛ ስጋት የሆኑባት እነዚህ ህገወጥ ቡድኖች ናቸውና። ባለፈው ጦርነት በሀገራችንና በህዝባችን ላይ እነዚህ የጥፋት ኃይሎች ያለፈው ውድመት ያላረካቸው ይመስላሉ። አሁን ደግሞ ያንን አስከፊ ታሪክ ለመድገም እየተንቀሳቀሱም ይገኛሉ። ከዚህ በላይ በሀገሪቷ ውስጥ የሚንቀሳቀሱ ታጣቂ ኃይሎች የሀገር ልማትና እድገት እንዳይመጣም ትልቅ እንቅፋት ከመሆናቸው በላይ ህዝብ በሰላም ወጥቶ እንዳይገባ፣ ተንቀሳቅሶ እንዳይሰራና ሀብትና ንብረት እንዳያፈራ ትልቅ ችግር ፈጥሯል። ስለዚህ ይህ የአሜሪካ አዲስ ማዕቀብ ለሀገር ሰላምና መረጋጋት ትልቅ ጥቅም አለው። ይሁን እንጂ እርምጃው ትልቅ አግራሞትን መፍጠሩ አልቀረም። አሜሪካ በሰሜኑ ግጭት ወቅት ሚዛናዊ ያልሆነ ወይንም ለህወሓት ያደላ አቋም ነበራት የሚል ትችቶች ይነሱ ነበረ። ይህ እርምጃ ግን አሜሪካ ሰላምን ከሚያደፈርስ ማንኛውም አካላት የቀድሞ ወዳጇ ቢሆን እንኳ እንደምትለይና አቋሟን እየቀየረች እንደሆነ አሳይቶናል። በተለይ አሜሪካ በአፍሪካ ቀንድ ከቀይ ባህር መረበሽ ጋር ተያይዞ ተጨማሪ ቀውስን አትፈልግም። በመሆኑ የኢትዮጵያ መረጋጋት ለአካባቢው ዋስትና አድርጋ ስለምታየው በኢትዮጵያ የውስጥ ግጭትን በሚቀሰቅሱ ኃይሎች ላይ ቀድሞ ለመቅጣት እየሞከረች ነው። ምክንያቱም የቀጠናው ሁሉናና ዋስትና አምጪ ሀገር እሷ በመሆኗ ነው። ከእሷ ጋር መስራት ደግሞ አዋጭ መሆኑን አሜሪካ የተገነዘበች ይመስላል። ይህ ማዕቀብ አሁን ላይ ለጦርነት ሲዘጋጅ ለነበረው ህዝባዊ ወያኔ ሓርነት ህወሓት ከፍተኛ የራስ ምታት ሆኖበታል። ህወሓትም ወደ አዲስ ጦርነት ለመግባት ሲያስብ ከሚተማመንባቸው አካላት ከፍተኛ ድጋፍ እንደሚያገኝ የነበረው ትልቅ ህልሙ አሁን ላይ ወደ ቅዠት ተቀይሯል። መግቢያ ቀዳዳ እንዳጣች አይጥ ወዴት እንደሚገባና ምን እንደሚያደርግ የጨነቀው ህወሓት ይመስላል። ባለፈው ግጭት ከዲያስፖራ ማህበረሰቡ ከውጭ ሀገራት ከፍተኛ የሚባል የገንዘብ፣ የጦር መሳሪያ፣ የስንቅና የሞራል ድጋፍ ያገኘ የነበረው ቡድኑ አሁን ላይ ከእነሱ ጎን ለመቆም እየሞከረ ያለው የራሱን ህዝብ ማኖር የማይችለው የሻዕቢያ መንግስት ብቻ ሲሆን ይህም አካሄድ ግን ውድመትን ብቻ እንደሚያመጣ ህወሓት ራሱ ጠንቅቆ ያውቀዋል። የሚገርመው ግን የህወሓት የቀድሞ አመራሮች ጭምር ቡድኑ አሁን ላይ በትግራይ ምድር እያደረገ ያለው እንቅስቃሴ በጣም መጥፎ እንደሆነና አዲስ ግጭት ለማስነሳት እየሰራ መሆኑን በይፋ መግለጫቸውን ሰጥተዋል።
በመሆኑም አሜሪካ የወሰደችው እርምጃ በመደገፍ ውሳኔው ክልሉን ወደ ሌላ እልቂት እንዳይገባ ያደርገዋል እያሉ ነው። ከእነዚህም መካከል የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና አሁን ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ አሜሪካ የወሰደችው እርምጃ በማድነቅ ሀሳባቸውን ገልጸዋል። በአመራሮቹና በቤተሰቦቻቸው ላይ የተጣለው የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረትና መባባስ ቀጥተኛ ተጠቃሚ መሆናቸውን የሚያሳይ መሆኑን ጠቁመዋል። አቶ ጌታቸው ይህ አመራሮቹ በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆነው የህወሓት አክራሪ አባላትን ለይቶ ያነጣጠረ መሆኑ ለክልሉ ትልቅ እፎይታን ይፈጥራል ብለዋል። ባለፈው አውዳሚ ጦርነት ወቅት የህዝብ ተወካዮች ምክር ቤት ህወሓትን በአሸባሪነት ፈርጆት እንደነበረ ይታወሳል። ይህም ፍረጃ ድርጅቱን በዓለም አቀፍ ደረጃ የፋይናንስና የዲፕሎማሲ ግንኙነት እንዲያደርግ ህጋዊ እንቅፋት ፈጥሮበት ነበረ። ታዲያ የዛሬው የአሜሪካ የቪዛ ክልከላ ከዚህ የባሰ ችግርን የሚያመጣ ሲሆን ይህ ሁኔታ ደግሞ ለሀገሪቱ የሰላም መፍትሄ ይዞ ይመጣል። በአሁኑ ወቅት ብቻውን የቀረው ህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮችን ቢሆኑ የመጨረሻ አማራጫቸው ወደ ሰላማዊ ውይይት በመምጣት ከፌዴራል መንግስቱ ጋር በጋራ በመስራት ትግራይን ማልማትና ማሳደግ ብቻ ነው። ይህንን የልማት ሐሳብ የማይቀበሉ ሽማግሌዎች ግን አሁንም ለጥፋት እየተዘጋጁ ቢሆንም ይህንን እሳት ለማጥፋት ግን መንግስት የተለያዩ የሰላም አማራጮችን ቢያቀርብም እነሱ ግን አሁንም አሻፈረን መርጠዋል። እነዚህ ሰዎች አሁን ላይ የቀራቸው አንድ ነገር ቢኖር የያዙት የጦር መሳሪያና የማይሞት የተንኮል ሐሳባቸው ብቻ ነው። ነገር ግን ለሽማግሌዎች የጥፋት ሴራ የሚተባበር አካል ያለ አይመስልም። ምክንያቱም የትግራይ ወጣት ጦርነት ሰልችቶታል። ለዚህ ማሳያ የሚሆነው ሰሞኑን ህዝባዊ ወያኔ ሓርነት ትግራይ ህወሓት ለጦርነት ዝግጅት ሲል በርካታ ወጣቶችን በግዳጅ እያፈሰ ወደ ወታደራዊ ካምፕ እያስገባ መሆኑ ነው። ይህ ህገወጥ እንቅስቃሴ የሚቃወም የትግራይ ወጣት ከጥፋትና ከእልቂት ለመዳን ሲል ወደ አዲስ አበባና አጎራባች ክልሎች በብዛት እየሸሸ ይገኛሉ። ይህ ሁኔታ ደግሞ ህወሓት በዚህ ወሳኝ ወቅት ፍጹም ብቻውን መቅረቱን ፍንትው አድርጎ የሚያሳየን እውነታ ሆኗል።